ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። ልክ በሁለት ሰዓት ጠብቁን። ዛሬ ልዩ ዜና አለን። ይሄውም በ1982 ዓ.ም መዳረሻው ጠፍቶ የነበረ እስራኤላዊ ወታደር መጋቢ ሃምሳ አለቃ ጽቢካ ፌልድማን አጽም ከሶሪያ ተገኝቶ በሚስጥር ከፍተኛ ክትትል ከተደረገ በኋላ ወደ ቤተሰቦቹ ተመልሷል። ነፍስ ይማር። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ከቤተሰቡ ጋር ተገናኝተው ተነጋግረዋል። ልብ በሉ ከ43 ዓመት በኋላ እስራኤል ልጆቿን ምንጊዜም እንደማትረሳ ያሳያል። በአዛ ቀበሌ የሐማስ ድርጅት ላይ ከፍተኛ እርምጃ መወሰዱ እንደቀጠለ ነው። ብዛት ያላቸው ሽብር ፈጣሪዎች ተደምስሰዋል። በይሁዳና ሰማሪያ ቀበሌ ደግሞ ቀንደኛና የመጀመሪያው ተብሎ የሚጠራ ሽብር ፈጣሪ በእስራኤል መከላከያ ኃይል ወታደሮች ተደምስሰዋል። ፕሬዚደንት ዶናልድ ትራምፕ በያዝነው ሳምንት በፋርስ ባሕረ ሰላጤ ሀገሮች የሚያደርጉት ጉብኝት ዝግጅት እንደቀጠለ ነው። እነዚህና ሌሎቹን ልክ በሁለት ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን ምንጊዜም እንዳዘነጉ